አልጨረሰልህም። ልፋ እኔ ደክሞኛል በጣም ነው የደከመኝ እሱ ነገር ሰጭክ ነው ያለው። ሊነጋ ነው እንግዲህ 1 ሰዓት ከምናምን ሆኗል እኮ ነጋ። በቃ ቁርስ በልተን ትሄዳለህ ሐኪም ቤት ገብቶሃል አይደለ? ቤቴ ነው መብላት የምፈልገው። ቤቴ ነው መብላት የምፈልገው። እኛን አውቀህናል በመጀመሪያ ደረጃ እንዴ። እኔ ወንድምህ እኮ ነኝ። አንተ ታላቅ ወንድምህ ነኝ። ስለአንተ እጅግ የምጨነቅ ስለአንተ እጅግ የማሰብ ታላቅ ወንድምህ ነኝ። ታላቅ እህታችን ዝም ብለን ማለፈው አሁን ግራ ቢገባኝ ነው። እኔ ደህና ነኝ። ቢሰሙ ሁለቱ ነው መስማት ያለባቸው ሁሉንም ነገር እነሱማ ማጨሽ ካወቅ ታዲያ እንሂዳ። ሁሉንም ነገር አውቃለሁ። በቃ እዛ አልተመቸኝም። እዚህ መጣሁ እረፍት አድርጌ እዚህ ከዛ ሐኪም ቤት እንሄዳለን ተባብለናል። ከእነሱ ጋር ከፈለጋችሁ ከኛ ጋር መሄድ ትችላላችሁ። እዚህ ጋር ሞታል የሆነ ነገር እያላችሁ እንትን አትበሉኝ። እሺ ያለ እነሱ አትንቀሳቀስም ነው እንዴ? አብሬያት የምኖረው እኮ ከእሷ ጋር ነው አይደል እንዴ? ከእናንተ ጋር አልኖርም አይደል? ስለዚህ ከእሷ ጋር እየኖርኩኝ ከሆነ ደግሞ ከእሷ ጋር ነው የትኛውም ቦታ የምሄደው። እሷ ሚስቴ ናት አይደል? በፊት እንዲህ ነበር የምታደርገው? መጀመሪያ በፊት አላውቅም ነበር ይሆናል። አሁን ብዙ ነገሮች ገብቶ ጀመር እኮ አላገኘንም እኛ ሚስትህን ሩታን አትታሰስ አይደለም። አንተ ቴክስት ስላደረገችልህ ብቻ በሌሊት ተነስተህ የምትመጣበት ምክንያት በቂ ምክንያት እየሰጠን አይደለም። አሁን በመጀመሪያ ደረጃ ላይ ከዚህ በኋላ ሩታንም እንደፈለጋችሁ እንደዚህ እንድትናገሯት አልፈልግም። ሁላችሁም ዝም ብላችሁ እሷን እያናደጋችሁት ነው። ስትናደድ ደግሞ ጨጓራ ያማታል። ስለዚህ ዝም ብላችሁ አትናገሯት። እንዴት አንናገራት? አትናገሯት። በቃ ምንም አላለችም እሷ። እናንተ ናችሁ እንትን እያላችሁ ያላችሁ። ምን እያለን ነው? ይሄ ያለህበት ተመችቶ ነው? ተመችቶሃል? ሰላም ነህ? ደህና ነኝ። ምንም አልሆንኩም። ደህና ነህ? ደህና ብትሆን ነው ቴክስት ተጽፎልኛል ብለህ ይመጣል። የልጄን እናት ይሄ የራሱ ሀሳብ አይደለም። በእርግጠኝነት አሁን ሲመጣ ሞልተውት ነው። በደንብ ሞልታችሁት ነው እንጂ ይህንን ሀሳብ በራስ አለመተማመናችሁ ነው የሚያሳየው። በራስ አለ። ኦኬ አንተ ዝም በል በእናትህ። የማይሆን ነገር አታውራ እሺ? የማይሆን ነገር አታውራ። ጭራሽ በራስ አለመተማመን። አንተ ልጅ በጣም ገደብህን እያለፍክ ነው። ከአቅም በላይ ገደብህን እያለፍክ ነው። እኛ የታገስን ታናሻችን ነው። የሁላችንም ታናሽ አልበዛም እንዴ? ተረዳህን አይደለ? ታናሻችን ብታጠፋም አንተን በምክር ወይ ደግሞ በቃ ተመለስ ብለን ከመገሰጽ ውጪ እረፍ ከማለት ውጪ አንተ ወይ ለኛ አቅተህን ወይ የሆነ ነገር ማድረግ ከብዶን እንዳልሆነ ያደረግከው ነገር በመጀመሪያ ደረጃ ወንድምህ ጤነኛ ነው ብለህ መከራከር። ጤነኛ ነኝ እያለ ደግሞ እኔ አሞሃል ያምባል። ኦኬ ስለዛ እኔና አንቺ ነን ታማሚ ማለት ነው ወይ ደግሞ ዙሪያ በቃ እያልከን ነው አልከን እያላችሁት ነው እንጂ ለምን እሱን ተው በቃ እኛ ታማሚ ነን። እሺ እኔ አልወጣኝ እያልከን ነው ታዲያ። እኛ እንግዲያው ቡዜም አሟል እያለች እኔም አሞታል እያልኩኝ ዳሪያም ህይወት ሲጀምር ስራስ እየሰራ ነው ወይ ልጅ አላውቅም። በአግባቡ ራሱ እኮ የራሱን ህይወት እየኖረ አይመስለኝም ሳስበው። እሱ ጋር ያለው ስራ ቦታ እየዘጋ እዚህ ነው የምትውለው ከእነሱ ጋር። የራሴ ላይፍ በስነ ስርዓት እየመራው ነው። ምንድነው ቆይ አሁን የፈለጋችሁት ነገር አይገባኝ። አንተ ደህና እንድትሆን ብቻ እንዴ በቃ እኔ ደህና ነኝ። ደህና ነህ? አዎ ሁሌም ደህና ነኝ ነው የምትለው፣ ግን ተግባር ደህና እንደሆንክ አያሳይም። እያንዳንዱ መረጃ የተደረገውን የሆንከውን ትንሽ ደቂቃ ከነሱ ዞር ብትል ሙሉ መረጃ ትምህርት ቤት ይመስል ወይ ለአስተማሪክ እያስረዳክ ይመስል ጠቅላላ ነገር ታወራለህ። እሺ ይሄ አብርሃም ነው። አዎ እንግዲያው ለአንተ ይሄ የሚነገር ነገር አይደለም። አሁን እንኳን አግብተህ ሳታገባም በፊት ብዙ ነገር አብራችሁ ነበራችሁ አይደለም? አሁን የነበር ነው እኔና እሷ ነን አይደለም? ምንድነው የሚጨንቅ? ሲጀመር ምን የሚያስጨንቅ ነገር አለ? እንቅልፍ እምቢ ብሎ ጨነቀኝ ያልኩት እንቅልፍ እምቢ ብሎኛል ማለት ነው። እንቅልፍ መተኛት ሳይቀተኝ ነው እዚህ መጣሁት። እሺ እንቅልፍ እምቢ ካለ ታዲያ እኛን ሌላ ጊዜ ምንድነው የምታረገው? ብዙ ጊዜ እኮ እንደዚህ አንዳንድ ሰው ልጅ እኮ እንቅልፍ ሊያጣ ይችላል። ልክ ነን። እኛም እንቅልፍ አተን ሊሆን ይችላል። ልክ ነው ወይ ተገቢ ነው ወይ ያልኩ ነው እንዴ? አንተ በትክክል የትላንትና አብርሃም እኛ ስናውቀው እንደዚህ ደህንነት የሚረጋገጥልህ በስነ ስርዓት ሕክምናህን ጨርስ። ገብቶሃል አይደለም? ሕክምናህን ስትጨርስ ደግሞ ጨነቀኝ ቆረጠኝ ፈለጠኝ ማለት አያስፈልግም። ጸሎት ይደረግ። ገብቶሃል? ሲጀመርም ደግሞ የተፈጠረውን ነገር ትንሽም ትልቅም ሁሉም ነገር አንተ ለነሱ ምንድን ነው የምታወራው እንዴ? ይህ አታውራ ማለት ከሚስት የሆነ ነገር ደብቅ ወይ ሚስጥረኛ ሁን እያልኩ አይደለም። ሚስት ናት፣ አካል ናት፣ አውቃለሁ። ግን የዚህን ያህል ድረስ ደግሞ
የሆነ በጣም እልፍ ብለህ እንደዚህ መሆኑ ደግሞ አስፈላጊ አይደለም። ሆሽ በር ተከፍቶ እንዴት ነው በር በክፍት ትቶ የሚኬደው? እሺ ጤነኛ ከሆነ አንቺ በቃ ባሌ ጤነኛ ነው እያልሽ ነው። እንግዲያው የቡዜን ቤት ታውቂዋለሽ አይደለ? እንደዚህ ክፍት በር ከፍቶ የሚወጣው እንዴት ነው? ትቶ የሚሄደው እኮ አብረሽ ሌላ ጊዜ እንደዚህ ረሳ ነው ገና እኮ ነበር መሰለኝ ሐኪም ቤት የገባው አይደል? እንዴ ስትረስ ነው እንደዚህ ያደረገው ብላለች ሐኪሙ አይደል? አይ ቲንክ የረሳችሁት አይመስለኝም። አረሳ ነው እሺ። አዎ ካረሳችሁት ደግሞ ስትረሱ ስለነበር ሊረሳ ይችላል። ለምን ረሳ ብዬ አላስገድደውም፣ ወይም እንዴት ትረሳለህ ብዬ አልጠይቀውም እኮ። አድሮ ማለት በነጊታው ነው መልሶ ይሄን ነገር ረሳው ነው። ቆይ አንቺ አሁን ግን እርግፍ አድርገን ብንተውሽ እንደዚህ መኖር ነው የምትፈልጊው ከሱ ጋር? እንጃ ማንም የተወኝ አይመስለኝም። አይደለም ነው ከእንግዲህ ነው የምልሽ። እርግፍ አድርገን ብንተውሽ ልጁን ማሳበድ ነው አላማሽ? በሰላም እንኖራለን። አትኖሪ አደንዝዘሽ አፍዝዘሽው ልጁ አንቺ እንደዚህ ብቻ እየጠበቀ እንዲኖር ነው የምትፈልጊው። መጨረሻው ደግሞ ወይ እብደት ወይ ራስ ማጥፋት ያጋጥመዋል። ያ ነገር ነው የምትፈልጊው? የጠላት ጆሮ ይደፈን። ምንም አይሆን። ብዙ ሲጀመር ከሚያብደው መሀል አንዱ ራሱ ይሄ ነው የሚያብደው። ይሄ ያ ነው ምንም አልሆነ እንጂ ከአንቺ ከደቂቃ ከተለየ ሰላማችንን ብዙ የሚነሳ ሰው እየሰማችሁና እየተቀበላችሁ የምትመጡት እኮ እናንተ ናችሁ። ምን ሰላም? አሁን እኮ ማንም የለም። እስቲ አሁን ምን ምክንያት ታቀርቢያለሽ? ያለነው እኛ ነን አይደል? እኛ ደግሞ ቤተሰባችሁ አይደለም ብለሽ ተከጀን እኛ ነን ማለት ተነጋግራችሁ የመጣችሁት ነገር ሊሆን ይችላል። ምንድን የምንነጋገረው? ወይ አንቺ እንደዛ ትሆኚ ምናልባት አዎ ተነጋግረሽ ምናምን ትመጪ ይሆናል እንደዛ የምትሲው ማለት ነው። የኔት ማለት እንደዚህም እኮ አሁን መመላለሱም እኮ ተገቢ አይደለም ከኛ እና ግራ ገባኝ እኮ ነው። አሁን እኛ እንግዲያው በዚህ ሌሊት እየነገርኩሽ ነው እኮ ሩታ፣ መቼስ እኛ ህጻናት አይደለንም ወይ ትናንሽ ነገር አንተን ለቃቅመን ከአንቺ ጋር ወይ ልንዋሽ ወይ የሆነ ነገር ከእናንተ ጋር ልንጮት አይደለም። ቤት ውስጥ ያደርነው ቡዜ እኔና አብርሽ ነበር። ገባሻ? ነገር ግን ይህንን ነገር እንዴት እኔ እንጃ እንዴት እንዳሰባችሁት። አሁን ትሄዳለህ ከኛ ጋር ወይስ ምንድን ነው ሀሳብ? በቃ እንሂድ አልኩ። ከነሱ ጋር ድረስና አብረን እንሄዳለን። ችግር የለውም። ከነሱ ውጭ አይሄድም። አንተ ትለፋለህ። ዝም ብለህ ነው የምትለፋው። ምንድን ነው እነሱ እግራቸው ላይ ነው እንዲያሰሩት በለው። ከነሱ ውጭ አይንቀሳቀስልህም። ልፋ። እኔ ደክሞኛል።